በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። እግዚአብሔር አምላክ የተመሰገነ ይሁን። የዘካርያስ መጽሐፍ የመጨረሻው ዘመንን በዘካርያስ መጽሐፍ ውስጥ ያለውን እውነት ነው የምንመለከተው ዛሬ። የእግዚአብሔር ቃል ሁልጊዜ እውነት ነው። ስለዚህ እንዲህ ይላል ዘካርያስ ምዕራፍ 1 ቁጥር 1 ላይ በዳሪዮስ በሁለተኛው ዓመት በ8ኛው ወር የእግዚአብሔር ቃል ወደ አዶ ልጅ ወደ በራኪዩ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ ይለናል። በዳሪዮስ በሁለተኛው ዓመት በ8ኛው ወር የእግዚአብሔር ቃል ወደ አዶ ልጅ ወደ በራኪዩ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። የእግዚአብሔር ቃል ሁልጊዜ እውነት ነው። በዚህ በዘካርያስ መጽሐፍ ውስጥ የምንመለከተው እውነት ሁለት ነገሮችን እናያለን። የዘካርያስ መጽሐፍ ከመጨረሻው ዘመን ጋር የተያያዙ ትንቢቶችን ይዟል። በተለይ በመሲሁ መምጣትና በግዛቱ መመስረት ላይ ያለውን ነገር ነው የሚመለከተው። የዘካርያስ መጽሐፍ ከመጨረሻው ዘመን ጋር በተያያዘ ዋና ዋና ጭብጦቹ ሁለት ነገሮች ናቸው። አንደኛው የኢየሩሳሌም ውድቀትና ቀጣዩ ነፃነት ነው። ሁለተኛው የአሕዛብ መሰብሰብና የመጨረሻውን ፍርድ ነው የሚመለከተው። እንደገና ደግሜ ያነብላችኋለሁ። አንደኛው የኢየሩሳሌም ውድቀትና ቀጣዩ ነፃነት ነው፣ ነፃ መውጣት ነው። ሌላ ሁለተኛ የአሕዛብ መሰብሰብና የመጨረሻውን ፍርድ የሚያካትት ነው። የበለጠ ዘርዘር አድርገን ስንመለከተው አንደኛው የኢየሩሳሌምና መሲሁን ነው የምንመለከተው። ዘኤንድ ታይም ባይብል ኮመንተሪ ምን ይላል? እንዲህ ይላል፣ ዘካርያስ የኢየሩሳሌምን የፍጻሜ ዘመን ውድቀት ገልጿል እያለ ይለናል። መሲሁ መጀመሪያ በደብረ ዘይት ተራራ ላይ የሚደርሰው በክርስቶስ ሆነው የተሰደዱ ስደተኞችን ከሚደርስባቸው መከራ ለማስመለጥ እንደሚመጣና እንደሚመለስ ይናገራል። ዮሐንስ ራእይ ደግሞ እንዲህ ብሎ ነው የሚናገረው። ዮሐንስ በራእዩ ሲመለከት ያለ የነበረ የሚመጣ ብሎ ይለዋል ጌታችን ኢየሱስ ክርስቶስ። ስለዚህ መሲሁም ይመጣል። የዘካርያስ መጽሐፍ መጨረሻ ምዕራፍ ላይ ምዕራፍ 14 ላይ አዲስቱ ኢየሩሳሌም የሁሉም ሀገራት መሰብሰቢያ ቦታ እንደሆነች ያሳያል። መሲሁ ከዚያ እንደሚገዛ ነው ግልጥ አድርጎ የሚናገረው። ስለዚህ ስለ መጨረሻው ዘመን ዘካርያስ የተመለከተው ራእይ የተለየ ራእይ ነው። የሀገራት መሰባሰብ አለ። አንደኛ ዘካርያስ በመሲሁ መጽሐፍ ቅዱስ በዚህ በመጽሐፍ ቅዱስ መሰረት መሲሁ ህዝቦች በኢየሩሳሌም ጌታን ለማምለክ እንደሚሰበሰቡ ትንቢት ተናግሯል። ሌላው ደግሞ እንደገለጸው የዳስ በዓል በየዓመቱ ማክበር እንደነበረ በብሉይ ኪዳን ስርዓት የነበረውን የዳስ በዓልን እንዲያውም ደግሞ እንደዚህ በአዲስ መልኩ በዚህ በኢየሩሳሌም በመጨረሻው ዘመን ላይ የዳስ በዓል በዚያ በኢየሩሳሌም እንደሚሆን ይናገራል። በጣም የሚያስደንቀው ነገር ደግሞ ሌላው ነገር ምንድን ነው የሚናገረው? ስለ ንስሐና ተሐድሶ ነው። ንስሐና ተሐድሶ መጽሐፉ የንስሐና አስፈላጊነትና እግዚአብሔር በህዝቡ ላይ መንፈሱን ማፍሰሱን አስፈላጊ መሆኑን አጽንቶ ያሳያል። በዚህ መጽሐፍ ውስጥ የምንመለከተው ትልቅ ቁልፍ መጽሐፍ ቅዱሳዊ አስተምህሮ ብለን የምንለው ንስሐና ተሐድሶ ነው። መጽሐፍን የንስሐን አስፈላጊነት በጣም ፍንትው አድርጎ ይናገራል። እግዚአብሔር በህዝቡ ላይ ስለሚያፈሰው ስለዚህ መንፈሱ ወደዚህ ወደ እግዚአብሔር ሊቀርቡ ሰዎች ሲነሱ ወደዚያ እንዲቀርቡና በንስሐ ቀርበው የእስራኤል አምላክ የእግዚአብሔርን ፊት የሚፈልጉበትና እግዚአብሔርን ምሕረት የሚጠይቁበት ዘመን እንደሚመጣ ይናገራል። ሌላው የወደፊቱን መንግስት ይናገራል። ዘካርያስ በመጽሐፍ ቅዱስ ውስጥ ያለው ጭብጥ ነገር እንዲናገር ሶስት ነገሮችን ያስቀምጣል። የወደፊቱን መንግስት ሲያስብ እግዚአብሔር ያሳየውና የገለጠለት ራእይ አንደኛ ኢየሩሳሌም የሰላም፣ ሁለተኛ የብልጽግና፣ ሶስተኛ የፈውስ ስፍራ የምትሆንበትን የወደፊቱን መሲሐዊ መንግስት በራእይ አይቷል፣ ተመልክቷል። ሶስት ነገሮችን እንደገና ደግሜ ያነብላችኋለሁ። አንደኛ ኢየሩሳሌም የሰላም አገር፣ ኢየሩሳሌም የብልጽግና፣ ኢየሩሳሌም የፈውስ ስፍራ የምትሆንበትን የወደፊቱን መሲሐዊ መንግስት በራእይ ተመልክቷል። የዘካርያስ መጽሐፍ በተለይ በመጨረሻው አጋማሽ ምዕራፍ 9 እስከ ምዕራፍ 14 ድረስ ስለ ፍጻሜው ዘመን ግንዛቤዎችን ይሰጣል።
ሶስት ነገሮችን በዋናነት በመሲሁ መመለስ ላይ፣ አንደኛ፣ ሁለተኛ በኢየሩሳሌም ተሐድሶ፣ ሶስተኛ በመጨረሻው ፍርድ ላይ ያተኩራል። ሶስት ነገሮች እንደገና ደግሜ ያነብላችኋለሁ። አንደኛ በዋናነት በመሲሁ መመለስ ላይ፣ ሁለተኛ በኢየሩሳሌም ተሐድሶና ሶስተኛ በመጨረሻው ፍርድ ላይ የሚያተኩር ነው። እንግዲህ ስንመለከት የጽድቅ ንጉሥ የሆነውን መሲሁን ከኢየሩሳሌም የሚገዛበትን ሀገራት በከተማይቱ ላይ የሚሰበሰቡበትንና የመጨረሻውን ጦርነት ፍርድ የሚያስከትልበትን ጊዜን ያሳያል። ይህ ጌታችን ኢየሱስ ክርስቶስ መሲሁ በኢየሩሳሌም ሆኖ የሚገዛበትን ሀገራት በከተማይቱ ላይ የሚሰበሰቡበትንና የመጨረሻውን ጦርነት ፍርድ የሚያስከትልበትን ጊዜ ያሳያል። ስለ መጨረሻው ዘመን ዘካርያስ ያስተማረውን የበለጠ ዝርዝር እይታ ስንመለከት አንደኛ የመሲሁ መምጣትና የኢየሩሳሌምን ተሐድሶ ነው የሚያሳየው። ዘካርያስ ለእስራኤል ሰላም ብልጽግና የሚያመጣውን ንጉሥና እረኛ የሚሆነውን መሲሁን እንደሚመጣ ተንብዮአል። የመሲሁ ዳግም መምጣት የእግዚአብሔር ሕዝብ በመጨረሻ እርሱን ስለሚያውቁና ላለፉት ኃጢአት የሚያዝኑበትን ታላቅ የደስታ ጊዜ ደግሞ እንደሚሆን በምሕረቱ የተነሳ ኢየሩሳሌም ወደ ቀድሞ ክብሯ የምትመለስበት ዘመን፣ ከተማይቱ በምድር ላይ የእግዚአብሔርን አገዛዝ እግዚአብሔራዊ የሆነውን የመንግስት አገዛዝ ማዕከል ሆና እንደምትኖር የሚገልጥ ነው። ሁለተኛ የሀገራት ስብስብና የመጨረሻው ጦርነት ነው። ዘካርያስ ሀገራት በኢየሩሳሌም ላይ የሚሰበሰቡበትና ታላቅ ጦርነት የሚያስከትሉበትን ያን ዘመን ይናገራል። በኢየሩሳሌም የሚሰበሰቡበት ዘመን ይመጣል ይላል። ለጦርነት የሚነሱበትን ዘመን ያንን አሻግሮ ተመልክቶ ይናገራል። ሌላው እግዚአብሔር ጣልቃ ገብቶ የአሕዛብን ሰራዊት ያሸንፋል። የኢየሩሳሌምን ደህንነትና በረከትን የሚያረጋግጥበት ዘመን ይመጣል። ይህ ክስተት ለመጨረሻው ፍርድ፣ ለመጨረሻውም የእግዚአብሔር አገዛዝ መሰረት እንደ መቅድም ሆኖ የሚታይ ነገር እንደሆነ ግልጽ አድርጎ ያስረዳል። ሶስተኛ የመጨረሻ ፍርድና የእግዚአብሔር መንግስት ነው። ዘካርያስ እግዚአብሔር በሀገራት ላይ የሚፈርድበትንና መንግስቱን በምድር ላይ የሚሰርትበትን ጊዜ በዓይነ ሕሊና ይገመግማል። ክፉዎች ይቀጣሉ፣ ጻድቃን ግን የእግዚአብሔርን መንግስትና በረከትን ይወርሳሉ እያለን ይነግረናል። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር መንግስት የሰላም የጽድቅና የፍትህ ምልክት ይሆናል። ኢየሩሳሌም የግዛቱ ማዕከል ይሆናል እያለ ይነግረናል። አራተኛ ዘካርያስ ያስተማረው ቁልፍ ጭብጥ በእነዚህ በሶስት ነገሮች ላይ የታሰረ ነው። አንደኛው ታማኝነት ነው። ዘካርያስ ለወደፊቱ መንግስት እንደ ቅድመ ሁኔታ በአሁኑ ጊዜ ለእግዚአብሔር ቃል ኪዳን ታማኝ መሆን አስፈላጊ መሆኑን ጎላ አድርጎ ያሳያል። ምክንያቱም የእግዚአብሔር መንግስት በታማኝነት የምንኖርበት መንግስት እንደሆነ ግልጽ አድርጎ ይናገራል። ሌላ ሁለተኛ ተስፋና ተሐድሶ ነው። መጽሐፉ በአስቸጋሪ ጊዜያት ውስጥ እንኳን ኢየሩሳሌም እንደገና እንደምትቋቋምና የእግዚአብሔር መንግስት እንደሚቋቋም ተስፋ አድርጎ ይናገራል። የወደፊቱን መንግስት ያን የከበረውን መንግስት እግዚአብሔር ንጉሥ ሆኖ የሚገዛበትን ያን ዘመን ይናገራል። በዚያ ዘመን ውስጥ እግዚአብሔር በመንግስቱ ላይ ሆኖ እግዚአብሔር ዓለምን የሚገዛበት የሚያስተዳድርበት በተለየ አይነት አገዛዝ የሚገዛበትን ዘመን ያሳያል ይለናል። ሌላው ሶስተኛ ፍርድና ማዳን ነው። ዘካርያስ የክፉዎችን ፍርድና ንስሐ የሚገቡና የእግዚአብሔርን ምሕረት የሚጠይቁ ሰዎችን የእግዚአብሔርን ምሕረት እንደሚያገኙ የሚከተሉት ሰዎች ደግሞ የክፉ በክፋት መንገዳቸው ደግሞ የሚቀጥሉት ሰዎች የሚቀጥሉበት ዘመን እንደሚሆን እንደገናም ደግሞ በንስሐ በእግዚአብሔር ፊት ምሕረትን የሚጠይቁ ደግሞ እነሱ የመዳን ተስፋ ያላቸው እንደሆነ በእግዚአብሔር መንግስት ውስጥ ገብተው የሚኖሩ እንደሆነ ያንን ያስረዳል። እነዚህ ሶስት ነገሮችን እንያዝ። ታማኝነት፣ ተስፋና ተሐድሶ፣ ፍርድና ማዳን በእግዚአብሔር ፊት በዘመኑ መጨረሻ ላይ እንደሚሆን ዘካርያስ ይናገራል። የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉሥ ዛሬም የክብር አምላክ ሆይ በመንግስት ታማኝነት፣ በመንግስት ተስፋ፣ በመንግስት ተሐድሶ፣ በመንግስት ፍርድ፣ በመንግስት ማዳን እንዳለ እያወቅን እንድንኖር በጌታ በኢየሱስ ክርስቶስ ስም በዚህ ጊዜ እኔ ጸልያለሁ። ቅዱሱ ጌታ ኃያሉ ንጉሥ በጌታ በኢየሱስ ስም ሴት ባሪያዎች፣ ወንድ ባሪያዎች ይህን መልእክት የሚሰሙ ሁሉ የእስራኤል አምላክ እግዚአብሔር አንተ ገናናውና ኃያሉ ንጉሥ በክብር የምትመጣ
መንግስትህን ደግሞ የክብር አምላክ የምታሰንፍ የክብር አምላክ እግዚአብሔር ሆይ መንግስትህን እግዚአብሔር የምታስፋፋ ግዛትህን የምታሰፍን የክብር አምላክ እግዚአብሔር አንተ ድንቅ ጌታ ኃያል ሆነ ገናና ሆነ የምትታይበት የዘመኑ መጨረሻ ላይ የክብር አምላክ እግዚአብሔር በኃይልና በክብር የምትገዛበት ዘመን እንደሆነ የእስራኤል አምላክ እግዚአብሔር ቃል ይናገራል። እኛም በዚህ ውስጥ የክብር አምላክ እግዚአብሔር በታማኝነት ካንተ ጋር ተስፋችንን አንተን እያሰብን እንድንኖር እንድትረዳ እንጸልያለን። በኢየሱስ ክርስቶስ ስም ሴት ባሪያዎች ወንድ ባሪያዎች ይህን መልእክት የሚሰሙ ሁሉ አንተ እንደምትመጣ አንተ መንግስትህን የክብር አምላክ እግዚአብሔር የምታሰን የክብር አምላክ እግዚአብሔር ሆይ የምታስፋፋ እግዚአብሔር ሆይ ግዛትን የምታስፋፋ ግዛትን በምድር ላይ የምታነግስ እግዚአብሔር የዘላለም አምላክ ለሕዝብ ተስፋ ሆነ የምትመጣ እንደሆንክ የእስራኤል አምላክ እግዚአብሔር እየተገነዘብ እንድንኖር እንድትረዳ እንጸልያለን። ኃያሉ ንጉሥ ገናናው ንጉሥ በጌታ በኢየሱስ ክርስቶስም አሁን በምንም አይነት እስራት ውስጥ ያሉ በተስፋ መቁረጥ ላይ ያሉ ሴት ባሪያዎች ወንድ ባሪያዎች እግዚአብሔር የዘላለም አምላክ ሆይ ኃያልነትን እያሰቡ እንዲኖሩ እኔ ጸልያለሁ። ኃያሉ ንጉሥ ገናናው ንጉሥ ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ጌታ